ሮቤል ፖሊስ ጣቢያ ቀጥ ብሎ ሄዶ ሁሉን ነገር ተናገረ። ምክንያቱም ከዚህ በኋላ እኔም መያዜ ስለማይቀር ይሄንን እውነት አውጥቼ ብታሰር ምንም አይቆጨኝም። ምክንያቱም እኔ ጎዳና እያደርኩ እምበላው እምጠጣው አጥቼ እሱ እየተደላድሎ አይኖርም፣ ወንድም አይደለም በማለት ሁሉን ነገር ሱራፌል እንዳደረገውና ሱራፌል እንደገደለው አስመስሎ ለፖሊሶቹ ይነግራቸዋል። ፖሊሱም ደንግጦ ስለነበር አይደለም ኮማንደር፣ ሰሞኑን ያው ዜና ላይ አይቼዋለሁኝና ስለሱ ሰው ልነግርህ ነው የመጣሁት። ማለትም ሰሞኑን 40 ሚሊዮን ብር ሰርቆ የተሰወረውና የጠፋው ሰው አስክሬን ጫካ ውስጥ ተቀብሮ ፖሊሶች እንዳገኙት በዜና አይቻለሁኝ ሲል ፖሊሱም እጅግ ይደነግጣል። እሺ እናም ሁሉንም አንዴ ዝርዝር አድርጌ ልንገርህ ሻምበል እባክህን ተረዳኝ በማለት እኔ ዶክተር ሮቤል እባላለሁኝ። እናም እሱ ሰው እየገደለውና ጫካ ወስዶ እየቀበረውም ሱራፌል ይባላል። እሱ ሰውዬ ሱራፌል ማለት ታክሲ የሚሰራ ሲሆን በአጋጣሚ ይሄ ሰው ዘርፎ ሲሮጥ ከሱ ተሳፍሮ በሱ መኪና ነበር የሄደው። እናም ብሩን ስላየ ሱራፌል በሽጉጥ ገድሎ ነበር ሰውየውን ጫካ ወስዶ ቀብሮ ገንዘቡን ወደ ራሱ የወሰደው። እናም በትክክል እንዴት ይሄ ሰው ማን እንደሆነ ልንገርህ፣ የኔ ታናሽ ወንድም ነው ይለዋል። ምን? አዎ ታናሽ ወንድሜ ነው፣ ሱራፌል ይባላል። እናም እሱ ነው ይሄን ሰው ገሎ ጫካ ወስዶ የቀበረው። እናም ግብረ አበሮችም አሉት ሳሚ የሚባል ይለዋል። ፖሊሱም እጅግ ደንግጦ ስለነበረ ያው እርግጥ ቪዲዮ ይዘዋል እነሱም ማስረጃ የሚሆን ግን ያ ቪዲዮ የእውነት ካሰት እየራቀ ነው። የኔ ምንም ሳደርግ እየተቀረጸ ቪዲዮ አይደለም፣ ግን እውነቴን ነው። እኔም ሆንኩኝ ዘርፌ የምትባል ሴት በሁለታችን ስም እየተያዘ ቪዲዮ አለ። ምናልባት እሱን ሊያሳዩችሁ አሳይተው ሊያሳምኗችሁ ይችላሉ፣ ግን በፍጹም እንዳታምኑ። እውነቱን ተናግሬ እኔ እዚሁ መታሰር ስለፈለኩኝ ነው እየመጣሁት፣ ግን ደግሞ ሱራፌል መያዝ አለበት መጠየቅም አለበት ሲል ለፖሊሱ ይነግረዋል። በዚህ አጋጣሚ ነበረ ቤቱንም አቅጣጫውን ጠቁሟቸው ስለነበር ፖሊሶቹም ሱራፌል ሰርጉ ላይ በነበረበት ሰዓት ፖሊስ ሂዶ እንዲያመጣው እየተደረገው። ሱራፌል እርግጥ ደንግጦ ነበረ። እናም ሲጠየቅ ቆይ እኔ እምልህ አንተ ሰው ታክሲ እየሰራህ ይሄ ግለሰብ እኮ ታውቃለህ ትልቅ ወንጀለኛ ነው። ምናልባት ሽውጥ በሰዓቱ ይዞ ነበርና በሽውጥ አስፈራርቶህ ጭነኸው ሊሆን ይችላል። እናም እውነታውን ተናገር ሲል ይጠይቀዋል። ፖሊሱም ሲጠይቀው ሱራፌል በፍጹም እኔ እንደዚህ አይነት ነገር አላደረኩኝም ነው የምልህ። እኔ ታክሲ ራሱ አልሰራም። እንዴት? ማን ነው ይህንን የጠቆመህስ? የጠቆማችሁ ማን ነው? እውነታውን ማወቅ እፈልጋለሁ። እኔ ከእንደዚህ አይነት ውስጥ እጄ የለበትም፣ ንጹህ ነኝ ሲለው በፍጹም ንጹህ እንዳልሆንክ ብዙ ማስረጃ አለኝ። ማስረጃውን የነገረንና የጠቆመኝ ደግሞ ዶክተር ሮቤል ይባላል ይለዋል። ምን? አዎ ሮቤል ነው የጠቆመን። ስለዚህ ይኸውልህ ሮቤልም እየነገረን ሁሉ ነገር ከሱ ይዘናል። እናም ካንተም ደግሞ ቃልን እንፈልጋለን። ከዛ ለተወሰነ ጊዜ ወደ ማረፊያ ክፍል ትገባለህ ይለዋል። ሱራፌልም እጅጉን ደንግጦ ስለነበር እንግዳውስ ይህንን ነገር ራሱ ሮቤልን እንድታጣሩት እፈልጋለሁ። እኔ ግን ከብሩም ሆነ ከግድያው ከቀበራውም ሆነ ከምኑም የለሁበትም ይለዋል። እኮ እንዴት ነው አንተ ግን? ቆይ እውነቱን መናገር ምንድን ነው ችግሩ? የተዘረፈው እኮ የህዝብ ገንዘብ ነው። 40 ሚሊዮን ማለት ቀልድ አይደለም በማለት ቢያስፈራራውም ሱራፌል ግን በፍጹም እኔ የማውቀው ነገር የለም ስለ ገንዘቡ፣ ስለምንም የማውቀው ታሪክ የለም ይለዋል። ስለዚህ ወደ ማረፊያ ክፍል እንዲሄድና ለተወሰነ ጊዜ እንዲያርፍ፣ ግን በቅድሚያ የምጠይቅህ ነገር ቢኖር ያው ዛሬ የደስታህ ቀን ነው፣ ሰርግህ ነበረ፣ ግን ይቅርታ አድርግልኝ፣ ያው ግዴታ የሰው ህይወት ስለሆነ ነው ከሰርግህ ላይ አቋርጠን ወደዚህ ዘዴህ የመጣንህ። እናም እጅግ በጣም ይቅርታ ጠይቅሃለሁ ሲል ችግር የለውም እኔ እውነቱ እንዲታወቅልኝ ግን የምፈልገው ከዚህ ውስጥ የኔ እጅ እንደሌለበት ነው ይለዋል። ሱራፌልም እሺ ብይልና ወደ ማረፊያ ቤት ይሄዳል። ቤዛ ቤቱና ተጨንቃለች። እባካችሁን እኔ ልሂድ ልቀቁኝ መሄድ አለብኝ ስትል ሁሉም ተረጋጊና እስኪ ሁሉንም ነገር እንጠይቃለን ሳሚ ይደውልልናል በማለት ሁሉም ቢያበረታቷትም ግራ ተጋብታለች። እሷ ደንግጣለች።
ይሄ ነገር እኮ ግን እኔም መጀመሪያ ብዬ ነበረ። ሁላችንም እኮ ግን ዝም አልን። ስለዚህ ታዲያ ምን ይሻለናል? ሳሮንም ግን እኮ ብሩ አልተነካም ወይስ ነክታችሁታል ስትላት ገንዘቡ እንዳለ ነው። ገንዘቡን ማንም አልነካውም። 40 ሚሊዮኑ ብር እንዳለ ነው። ስለዚህ ገንዘቡን ሰተን እኮ መገላገል እንችላለን ስትል ኩቻም ትናገራለች። ገንዘቡን ከተቀበሉ ሁሉን ነገር እናኛ ሱራፌል እንደፈጸመው ስለሚታይ ወንጀሉ እየከበደና በጣም እየባሰ ነው የሚሆነው። ስለዚህ ሁሉንም ነገር ዝም ብለን ፍጻሜውን ማየት አለብን። ለማንኛውም ሱራፌልን ላያስሩት ይችላሉ በማለት እዛው ቤት ውስጥ ይወያዩ ጀመር። ግን ቤዛ ደግሞ መሄድ እንዳለባትና ባሏን ማየት እና መጠየቅ እንዳለባት ወስና ተነስታ ወደዛ ስትሄድ በአጋጣሚ ሱራፌል ማረፊያ ክፍል ሆኖ ሳሚ እያናገረው እያለ ለሳሚ ሁሉንም ነገር ይነግረዋል። ይሄን ነገር የጠቆመው ሮቤል እንደሆነና ሁሉንም ነገር እኛ እንዳደረግነው ሮቤል አስረግጦ ነግሯቸዋል። እናም 40 ሚሊዮኑ ብርም እኛ ጋር እንዳለ ነው የነገሩት። ግን ደግሞ እኔ 40 ሚሊዮኑን ብር ሆነ ስለ ሰውየው ግድያ የማውቀው ነገር የለም ብያቸዋለሁኝ። ምናልባት እናንተም ልትጠየቁ ትችላላችሁ። እናም ይሄንን ብር ደግሞ እኛ እንዳልወሰድንና እንደማናቅ ነግሬያቸዋለሁኝ። ቃሌን በዚህ መልኩ ሰጥቻለሁ። ቪዲዮ ደግሞ እኛ ጋር ምንም አይነት ቪዲዮ እንደሌለም ነግሬያቸዋለሁ። ስለ ቪዲዮ ምንም ያወራሁት ነገር የለም በማለት ለሳሚ ሁሉንም ይነግረዋል። በጣም ጥሩ ጎበዝ፣ እንኳንም አልተናገርክ። እኛም ስለ ገንዘቡና ስለ ቪዲዮ ምንም የምናወራው ነገር የለም። በዚሁ በቃል ትጸናለህ። ሱራፌልም አይዞ በቅርቡ ትወጣለህ። ግን ይሄ ተረገመ ሮቤል ግን ቢወጣና ባገኘው ቀጥቅጬ በገደልኩት ነበረ በማለት እሱም ይናገራል። እናም ሮቤል አሁን እስር ቤት ነው ሲለው፣ አዎ እስር ቤት ነው ያለው፣ እሱም እዚህ እንደታሰረ ነው፣ እኔም እዚህ እስር ቤት ነኝ። ለማንኛውም ግድ የለህም፣ ችግር የለውም፣ ቅርብ ቀን እኔ እወጣለሁ፣ እኔ እያለሁ ምንም አትሆንም፣ ሱራፌል አይዞህ፣ እኔ ያስፈታሃለሁ ሲል ከፊት ለፊቱ ሲያሻግሮ ሲያይ ቤዛ እየመጣች ያታል። ሱራፌልም ደንግጦ ስለነበረ ሳሚ ቤዛ መጣች በማለት ሁለቱም ይደነግጣሉ። እናም ሱሬ ምንድን ነው የተፈጠረው ነገር? ችግሩ ምንድን ነው? እናም አሁን በቃ ታሰርክ ማለት ነው ስትለው፣ ይኸውልሽ ቤዝዬ አይዞሽ ተረጋጊ፣ እኔ በቅርቡ እወጣለሁ፣ ምንም ችግር የለውም፣ አሳብ አይግባሽ። ሁሉንም የነገራቸው ይሄ ተረገመ ሮቤል ነው እየጠቆማቸውና እየመጡት እና ደግሞም ስለ ብሩም ሆነ ስለ ሰውየው ግድያ የማውቀው ነገር እንደሌለ ነግሬያቸዋለሁ። ገንዘብም እኛ ጋር እንደሌለ ነው የነገርኳቸው። እናም ይሄንን ነገር ማንም ሰው ማወቅም መናገርም የለበትም ይላታል። ቤዛም ደንግጣ ስለነበረ የምትለው ግራ ገብቷት እንባዋ ተናንቆ እናሽ ሱሬ ምን ይሻላል? እኔ ምንድነው ማድረግ ያለብኝ ስትለው፣ አንቺ ምንም ማድረግ የለብሽም፣ አንቺ ጠንካራ መሆን አለብሽ፣ አይዞሽ፣ እኔ ሳሚ ያለው ሱራፌል እዚህ ታስሮ አይቆይም፣ ይወጣል። ምን አለ ሳሚ ትኛለሽ? ስለዚህ ሱራፌልን እናስወጣዋለን፣ አሁን መረጋጋት አለብን በማለት እሷንም ለማበረታታት ይሞክራል። እኔን ሳሚ አይደለሁም ሮቤልም ካልተበቀልኩት በማለት እሱም እየዛተ ስለነበረ አሁን እናንተ ወደ ቤት መመለስ አለባችሁ፣ እኔም ሰዓቴ ስላለፈ ወደ ውስጥ መግባት አለብኝ። እናም አይዟችሁ፣ እኔ ምንም አልሆንም፣ ቤዝዬ እባክሽን ተረጋጊ አንቺ ይላታል። እሷም በዋ እየመጣ ስለነበር እንድታለቅሽ አልፈቅድልሽም፣ ራስሽን አረጋጊው